እኔንም ጨምሮ እንዲሁም ተማሪዎቼ በትሬዲንግ ፕሮፊታብል ሆነናል። ያ ስትራቴጂ ደግሞ ዩኒኮርን ሞዴል ይባላል። በዛሬ ቪዲዮአችን ፉል ኮርስ በሚባል ደረጃ አስተምራችኋለሁ ስለ ዩኒኮርን ሞዴል ማለት ነው። እናንተ ብቻ ማድረግ ያለባችሁ ደብተራችሁን አውጥታችሁ ተከታተሉኝ። እሺ፣ በመጀመሪያው ኤግዛምፕላችን ምን እናያለን? ዩሮ ጄፒዋይ እናያለን። እንደምታዩት እንግዲህ አሁን ያለውበት ቻርት ዩሮ ጄፒዋይ ነው። ባያሳችን መጀመሪያ እናወጣለን። ምን አይነት ባያስ እናያለን? ቼክ አድርጉት እስቲ። ለእኔ ባያሴ ቤሪሽ ነው። ምክንያቱም እዚህ ጋር ስዊንግ ጋር ወስዶልናል። ኤክስተርናል ቱ ኢንተርናል እጠብቀዋለሁ ማለት ነው። ስለዚህ የኔ ባያስ ቤሪሽ ነው። ዜን ከዴሊ ወደ ምን ሄዳለሁ? ወደ 1 አወር ታይም ፍሬም ሄዳለሁ። ወደ 1 አወር ታይም ፍሬም ከሄድኩኝ በኋላ ድጋሚ ፖይንት ኦፍ ኢንተረስት አወጣለሁኝ። አሁን ያለንበት ቦታ ቤሪሽ ፌር ቫሊ ጋፕ ላይ ያለ ነው። ሶ እዚህ ጋር ፖይንት ኦፍ ኢንተረስት ካወጣን በኋላ ቀጥታ ወዴት እንሄዳለን? ወደ 5 ሚኒት እንሄዳለን። 5 ሚኒት ከሄድን በኋላ 3 ነገሮችን እንፈልጋለን። የመጀመሪያው ነገር ምንድን ነው? ስቶፕ ፓንት። ስቶፕ ፓንት ካገኘን በኋላ ቀጥታ ወደ ምን እንሄዳለን? ወደ ብሬከር ብሎክ። ይሄ ብሬከር ብሎክ አይባልም፣ ገና ኦርደር ብሎክ ነው። ለምን ብሬከር ብሎክ ያልሆነበት ምክንያት ገና ማርኬት መጥቶ ብሬክ አላደረገውም። ስለዚህ ማርኬት መጥቶ ብሬክ እስከሚያደርገው ድረስ እንጠብቃለን። ማርኬት መጥቶ አሁን ብሬክ ሲያደርግልን ያኔ ነው ብሬከር ብሎክ የምንለው፣ እንደዚህ ሲፈጠርልን ማለት ነው። ሶስተኛው ነገር ደግሞ ምንድነው? ዲስፕሌስመንት ነው። ብሬከር ብሎካችን ውስጥ ዲስፕሌስመንት አለ። አሁን ትሬድ መግባት እንችላለን። ኢንተሪያችንን ብሬከር ብሎክ ጋር እናደርገዋለን። ስቶፕ ሎሳችን ደግሞ ያው ለሪስክ ሪዋርድ እንዲመጣላችሁ አሪፍ ቦታ ጋር ብታስቀምጡት አሪፍ ነው። ዜን ቲፒያችን ደግሞ 1 to 2 ነው። አሁን ትሬድ እንገባዋለን ማለት ነው። እንደምታዩት ሄዶ ቲፒ ነክቶልናል ማለት ነው። ቀጣይ ሁለተኛ ምሳሌ ደግሞ እኔ በመጀመሪያ ንጉስ ሜንቶርሺፕ ክላስ መመዝገብ የምፈልጉ ሰዎች ካላችሁ በውስጡ ብዙ ነገሮች ይዟል። የመጀመሪያው ምንድነው? በሳምንት 1-to-1 ክላስ አላችሁ። በሳምንት አንድ ጊዜ ስኬጁል ይዘን በደንብ እንማራለን። ሁለተኛው ደግሞ በሳምንት 3 ጊዜ ላይቭ ስትሪም አለ። ይሄ ላይቭ ስትሪም ደግሞ በግሩፕ በመሆን አብረን ባክቴስት እናደርጋለን። አብረን ደግሞ ላይቭ ማርኬት አናላይዝ እናደርጋለን ማለት ነው። ሶስተኛው ደግሞ በየቀኑ ዴይሊ ማርኬት አናላይዝ ሼር አድርጋለሁ። የዛሬው ባያሴን ምን እንደሚመስል ሼር አድርጋለሁ ማለት ነው በግሩፕ ውስጥ። አራተኛው ነገር ደግሞ ዩኒኮርን ሞዴል እንዴት ትሬድ እንደምናደርግ ቪዲዮዎች አሉን። እነሱ ቪዲዮዎች ደጋግማችሁ በማየት ራሳችሁን ማስተር ማድረግ ትችላላችሁ። አምስተኛው ነገር ደግሞ በውስጡ ፕራይቬት ኮሚኒቲ ያለን። በዛ ውስጥ ፕራይቬት ኮሚኒቲ ውስጥ በደንብ ዲስከስ ማድረግ እንችላለን። ኔትወርካችንን ማስፋት እንችላለን። ከብዙ ትሬደሮች ጋር በደንብ ዲስከስ እያደረግን ጥያቄ እየተጠያየቅን ማስተር እናደርጋለን ማለት ነው። መመዝገብ የምፈልጉ ሰዎች ቴሌግራም ላይ መታችሁ አናግሩኝ። ሁለተኛው ምሳሌ ደግሞ ጄፒዩኤስዲ ነው። በመጀመሪያ እስቲ ራሳችሁን ልጠይቃችሁ፣ ምን አይነት ባያስ ነው ያለን? ማርኬት አሁን ምኑ ጋር ነው ያለው? ልብ ብላችሁ ይትዩት። የኔ ባያስ ቤሪሽ ነው። ምክንያቱም አሁን ያለበት ቦታ ኢንተርናል ፌር ቫሊ ጋፕ ላይ ያለ ነው። ኢንተርናል ቱ ኤክስተርናል በማየት ባያሴ ቤሪሽ ሆነ ማለት ነው። አሁን ከዴሊ ቻርት ወደ ምን ሙቭ አደርጋለሁ? ወደ 1 አወር ቻርት ሄዳለሁ። 1 አወር ቻርት ከሄድኩኝ በኋላ ደግሞ ምን እፈልጋለሁ? ድጋሚ ፖይንት ኦፍ ኢንተረስት እፈልጋለሁ። የዴሊ ብቻ ሳይሆን 1 አወርም ደግሞ ያስፈልገናል። አሁን ደግሞ እዚህ ጋር ምን ፖይንት ኦፍ ኢንተረስት አለን ልጠይቃችሁ። እዚህ ጋር የ1 አወር ባይ ሳይድ ሊኩዊዲቲ ተወስዶልኛል። ስለዚህ ፖይንት ኦፍ ኢንተረስቲንግ ስላገኘሁኝ ከ1 አወር ወደ ምን ሄዳለሁ? ወደ 5 ሚኒት ሄዳለሁኝ። 5 ሚኒት ጋር ከሄድኩኝ በኋላ 3 ነገሮች እፈልጋለሁ። የመጀመሪያው ስቶፕ ፓንት ነው። ስቶፕ ፓንት አግኝተናል እዚህ ጋር። ዜን ደግሞ ብሬከር ብሎክ እንፈልጋለን። ገና ብሬከር ብሎክ አላገኘንም። ይሄ ገና ኦርደር ብሎክ ነው። ይሄ ኦርደር ብሎክ ፌል እስከሚያደርግ ድረስ እንጠብቀዋለን። አሁን ፌል አድርጎልናል። ፌል እንደሆነ ለምናውቅበት ምክንያት ቦዲው ክሎዝ ስላደረገ ነው። ዜን ኢንተሪያችንን ብሬከር ብሎክ ጋር ስቶፕ ሎሳችንን ስዊንግ ሃይ ጋር ካረግነው በቂ ነው። እንደምታዩት ኢንተሪ ሰጥቶን ቲፒ ድረስ ሄዷል ማለት ነው። እዚህ ጋር መነግራችሁ ነገር ቢኖር 100% የሚባል ስትራቴጂ እዚህ ጋር የሆነ ነገር መነግራችሁ ነገር ቢኖር 100% የሚባል ስትራቴጂ የለም። በቃ ዋናው ነገር 100% የሚባለው የኛ ሳይኮሎጂ ነው። ስለዚህ በደንብ አንድ ስትራቴጂ ያዙ። እዛ ስትራቴጂ ላይ በደንብ ተለማመዱበት። ይህን ቪዲዮ ካያችሁ በኋላ ገብታችሁ ደግሞ በደንብ አክቴስ አድርጉት።
በደንብ ተለማመዱት። ከዛ በኋላ ከአንድ ወር ከሁለት ወር በኋላ ለውጥ ታዩበታላችሁ። ገና ዛሬ ስላያችሁት ገብታችሁ ለምንድነው ይሄ ነገር ማይሰራው ማለት አትችሉም። ስለዚህ በደንብ ቢውልድ አድርጉት። በደንብ መስል ሚሞሪ ይኖራችሁ። የምትገቡትን ትሬዶች ደግሞ ጆርናል ጻፉ። ባክቴስትም ስታደረጉት ጀስት ጆርናል እየጻፋችሁ ቢሆን አሪፍ ነው ቶሎ ለውጥ ለማግኘት። ሴም ከዛ በኋላ ግን ሳይኮሎጂያችሁም እየተስተካከለ ይመጣል። እንዲሁም ደግሞ ሩላችሁ ማክበር ትጀምራላችሁ። ዲሲፕሊን ትሆናላችሁ። 100% የሚባል ስትራቴጂ እንደሌለ ለመናገር ነው። ሜንቶርሺፕ ክላሳችን መቀላቀል የምትፈልጉ ሰዎች ካላችሁ ቴሌግራም ላይ ገብታችሁ አናግሩኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እንዲሁም ደግሞ እንድሰራላችሁ የምትፈልጉ ቪዲዮ ካለ ደግሞ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ